አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የበረሃድም ተከታታዮች እንዴት ናችሁ? ውድ ቤተሰቦች ሰላም ብያለሁ። ሰላማችሁ ብዙ ትረፍ ይበል። ውድ ሀገሬ ልጆች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንግዲህ እንደምታበረታቱ ተስፋ እያደረግኩኝ ዛሬ እንግዲህ ዳጣ ክፍል 22 በጣም የሚገርም ሆኗል። የሚገርመው ነገር እንግዲህ አብጌልና ዳጣ አሁንም በፍጥጫ ላይ ናቸው ያሉት። ግን ደግሞ አቶ ደረጀ እነሱ ሳያዩት መኪና ላይ እያሉ በጣም በሚገርም ሁኔታ እንግዲህ እዚህ ቤት አንቺ ያለሽው እንግዲህ አባታቸው መኪና ውስጥ ሆኖ ባለበት እነሱ የሚሰሩት ስራ በጣም የሚገርም ነገር እና ደግሞ አቶ ደረጀ በቅርብ ርቀት ሆነው እየተከታተላቸው ነበረ። አበጌል በጥፊ እንግዲህ ዳጣን ከመታቻት በኋላ ዳጣ ደግሞ ጥጥት አድርገው ለአባትሽ ብዬ እንጂ አሁን አንቺን ለመቀጥቀጥ አቅም አንሶኝ እንዳይመስልሽ እኔ የማንንም መድርዬ ገርፍ ነው ያደግኩት። ስለዚህ ምንም የሚያስቸግረኝ ነገር የለም። እወቂ፣ ግን ልብ በይ። ይህ ስራሽ ምንም አይነት ጥሩ ተግባር እንደሌለው ተማሪበት ይላታ ስላለች ማለት ነው። በዚህ መካከል አቶ ደረጀ ወደ ቤት ስመጣ ጠራች። ምንድን ነው ስላት በጥፍ ያለችኝ። ለዚህም የሚገርምህ የሆነ ነገር አወራችኝ ትላለች። ያወራቻትም እንግዲህ አባዬ የሚረባ ሳይሆን በማይረባ ነገር ጸባችን ስትል በማይረባና በሚረባ መሆኑን ባውቅም ልታስረጅ ሞክሬ እንደ በፊቱ እዚህ ቤት አትኖሪም። ከሰላም ጋር ያላቸው ግንኙነት ምንድን ነው የምታወሩት? ስለምንስ ጥሩ ጥሩ ወሬ ታወራላችሁ? በማለት እንግዲህ ሰላም ጋር ባለን ግንኙነት ደስ አይላትም። እንዲሁም ከናቲን ጋር እራቂ፣ ከሰላምም ጋር እራቂ፣ አለበለዚያ ከዚህ ቤት ትውጫታለሽ የሚል ጥያቄ ነው። እኔ ደግሞ ማንም አያስወጣኝም ስትላ እንግዲህ ለምንድን ነው ከሰላም ጋር ማየት የማትፈልገው ግን ይላታል እንግዲህ ማለት ነው። ዳጣ እንግዲህ በምክክር ጋር ባለበት ዳጣ ለምንድን ነው አባዬ ጠየቃት ማለት ውሃዬ አሞኛል፣ ጥፋትም አላጠፋሁም፣ ማንም አይናገርም ስትል እኔ አልገረፍም፣ ህፃን አይደለሁም፣ ትልቅ ሰው ነኝ፣ እየሰማሽኝ ከሆነ ስትል አባዬ ቁጭ በይ ብሎሻል፣ ስለዚህ ቁጭ ብትይ ይሻልሻል፣ አትንቀሳቀሺ ብትላትም አበጌል ደግሞ አንቺን አይደለም ሂጂና አዳምጪ፣ ስለዚህ አንቺ ምንም የምትሆኚው ነገር የለም ትላታለች ማለት ነው። በጣም የሚገርመው ነገር እንግዲህ አንቺ እንዳትንቀሳቀሺ ካለሽ እኔም አልንቀሳቀስም፣ ይሄማ ሂጂና ከዳጣ ጋር ገብተሽ አብረሽ ቁጭ ብታይ አይሻልም ትላታለች። እናንተ ጥፋት የሰራችሁ ምን ይሆን ብላ ብትጠይቃትም ውሃዬ የኛ ቤት ጥፋት አያልቅም ስትላት ውድ እህቴ ምንም አይናገርሽም አባ፣ ስለዚህ ዝም በይ ስትላት እኔ የምልሽን ካልሰማሽ እኔ ራሷ አንቺን አለቅሽም ትላለች። ግን የሚገርምህ ናታንም ጋር ሆነ ሰላምም ጋር ሁኜ ስታይ ደስተኛ አይደለችም። ትናደዳለች፣ ትመካከራላችሁ ትላለች። ምንም አልገባኝም፣ ግን ደግሞ እኔን ከማንም ጋር ስታይ ደስ ስለማይላት ብቻ ነው የመታች፣ ግን ከዚህ ቤት አልወጣም ስላት ነው ትላለች። እና እርግጠኛ ነሽ በዚህ ነው አሁንም ከዚህ ቤት ውጭ ነው ሲል፣ አዎ እንደዛ ብላኛለች፣ ግን አትቆጣት አባዬ፣ ትክክል ያልሆነ ነገርም አለ። እንግዲህ ሳይኮሎጂ ብታሳያት እጅግ በጣም ደስ የሚለኝ ይመስለኛል። እንግዲህ ሁኔታዋ ደስ ስላላለኝ ብላ ታቀርብለታለች ጥያቄ። አብጌል ደግሞ በዚሁ አጋጣሚ ስልክ ትደውልና ወደ ወይዘሮ ሚሮን እናቴ እኔ ደህና አይደለሁም ብትመጪ ጥሩ ነው ስትላት፣ እንግዲህ እቤት ነኝ ግን ደግሞ እሱ ቁጭ በይ ብሎኝ እየጠበቅኩ ነው ስትል፣ ያጠፋሽውን ብትናገሪ ጥሩ ነው ስትል አትመጭም ወይ ትላታለች። ፈርተሽ ነው እንዳትመጭም ወይ የምትይው? ግን ደግሞ የሰራሽው ስህተት እንዳለ ይታወቀኛል። ምን አድርገሽ ነው? ምንድን ነው ፍርሃቱ? ትላታለች። ግን ደግሞ አብጌል ሁል ጊዜ የምትሰራውን ስህተት እንዳውቁባት አትፈልግም፣ ግን ይታወቅባታል። የሚገርመው ነገር
ሰላምዬ ደግሞ እንግዲህ ያረገዘችው ከአቶ ደረጀ ነው። ድሮም የጠረጠርነው ነገር ከአቶ ደረጀ ነበር። አሁንም ያው የታወቀ ነው። ምክንያቱም እሳቸው ባላቸው ሁኔታ ወይም እሷ ባሳየችው አክት እንግዲህ እሱ ግን የሚያስታውሰው ነገር የለም። ግን ብዬ ማይ እንግዲህ እንገሪ ማባናማ ይጣሉ ግን ማን የሚያሸንፍ ይመስልሻል አላለችም። ውሃዬ በጣም ሁልጊዜ የምትገርመኝ ልጅ አስቂኝ ነች። እኔ ግን ደግሞ ዳጣ የምታሸንፍ ይመስለኛል እኮ ሁለታቸው ቢጣሉ አስበሽዋል ትላለች ውሃ። እኔ ምን አቅልሻለሁ አንቺ ልጅ መቀባጀርሽ እንደተይ ዝም ብለሽ ጥሩ ነገር ብታወሪ አይሻልሽም? መቼም ከአንቺ ጥሩ አይጠበቅም በማለት አብጌል እንግዲህ መልስ ትሰጣታለች። ስለ ዳጣ እንግዲህ ስታነሳባት ውሃዬ አብጌል እጅግ በጣም ትቀየራለች። ዳጣ እንግዲህ አብጌል ማለት አንቺን ብቻ አይደለም ከሁሉም ሰው ጋር ትጣላለች። ውሃን ሁልጊዜ እንዲሁም ሰላምን ግን ደግሞ በመክራትም ብቆጣትም ልትመለስ ያልቻለችና አስቸጋሪ ልጅ ነች ይችላል። ግን ደግሞ እኔ እበልጣታለሁ። ገና ስታያት አራዳ ትመስላለች፣ ግን ደግሞ ምንም ቀሽም ነች፣ ቃሪያ ገና እያልበሰለች ትላለች። አንቺ እህቷ ነሽ፣ እህቷ መሆንሽን አታውቅም። ስለዚህ አንቺ መቻል እንዳለብሽ ይታየኛል። ዝም ስታያት አይቻለሁ። ስለዚህ አሁንም ብትታገሺ ጥሩ ነው። ከአንቺ የሚጎድል ነገር የለም እኮ ዳጣዬ። አንቺ እጅግ በጣም ብልጥ ልጅ ነሽ። ግን ደግሞ አሁንም ተያት እያለፍኩ ነው እንጂ ነገሮችን እኔ ለማስተካከል ግን እሞክራለሁ በምችል ያክል። ይሄ ቤት ወደፊት ደስታው ሳይጠፋ ሁላችንም እንድንኖር መቻል ግዴታ እንዳለብሽ አምናለሁ። እኔ እንደምፈልገው እንዲሆን በማለት አቶ ደረጀ ለዳጣዬ ምክክራቸውን ይለግሷታል። እሷም እሺ አባዬ ላንተ ስል ሁሉንም እችላለሁ ትላለች። እንግዲህ አሁን ሂጂና እስኪ እህትሽን ጥሪያት ደግሞ እሷን ላናግራት በማለት እንግዲህ ዳጣ መልእክቱን ይዛ ወደ አብጌል ትሄዳለች። አብጌል እንግዲህ ያው አሻፍሬ ነው ሁልጊዜም ንግግሯ። በጣም የሚገርመው ነገር የሚሰራው ስራዎች ደግሞ እንዲታወቅባት አትፈልግም። ስለዚህም አሁን ዳጣ መታ እንግዲህ ሂጂ እየፈለገሽ ነው ትላለች። እኔ እየተባልሽ ነው መኝታ ቤት ትላታለች። እና ውሃዬ ደግሞ እኔ እኮ ምንም አላደረኩም ዳጣዬ ስትላት አንቺን አይደለም ውሃዬ አብጌል ናት እየተጠራችው ትላለች። እንግዲህ ግን ደግሞ እሷ ልትሄድ አልቻለችም። በዚህ መካከል ወይዘሮ ሜሮን መጥታለች። ምን ተፈጠረ ምንድን ነው ስትል ሁለታቸውም ሄደው እንግዲህ እናታቸው ጉያ ሽጉጥ ይላሉ። ዳጣዬ ብቻ ግን እንግዲህ ለብቻቸው ቁጭ እናም እንግዲህ ማያ አባዬ መኝታ ክፍል እየጠራኝ ነው ትላለች። ግን ደግሞ ልብሽ ምቱ ጨምሯል ለምንድን ነው ስትላት እንግዲህ አባዬ ጠራኝ ነው ስትል እንግዲህ አባ ተቆጥቷል። እሷን ደግሞ መኝታ ክፍል ነይ እያለች ነው ለዛ ነው ትላለች። አንቺ ግን ተሽሎሻል? አንቺ አጥፍተሻል እንዴ? ለምን ትፈሪያለሽ? ፍርሃትን አስወግጂ እንዴ ራስሽን ዘና አድርጊ ትላለች። በዚህ መካከል ዳጣዬ ቅፍ አርጋ የምታጽናናት እናት ባለመኖሯ ከጎኗ እጅግ በጣም ውስጧ ተሰብሮ አርቃ እያሰበች ትገኛለች። ግን አብጌል አሁንም ከጥፋቷ ለመታረም ሳይሆን በውስጧ የምታስበው አለ። ዳጣዬ ስትላት ደህና ነሽ? አንቺም እኮ ትክክል አይደለሽም ስትላት እትዬ ደህና ነኝ ትላለች። በዚህ መካከል እንግዲህ ግን ዳጣ እናቷ ለመኖር እናቷን ባለማውቋ አሁንም ውስጧ እንድትረበሽ ይገኛል። አብጌል ሁሉንም ጥፋቷን ረስታ ግን ላለመንቀሳቀስ ወስና ቁጭ ብላለች። አባትየው እየጠበቃት ቢሆንም እሷ ደግሞ እሱ ጋር ላለመሄድ ማለት ነው። በዚህ መካከል ደሬ ምንድን ነው ምን አጥፍተው ነው ስትል አሁን አንቺን አይደለም የፈለግኩት እሷን ነው ትላለች። አሁን ይሄን ያዘጋጀኸው ለምንድን ነው ስትል ደሬ ጥሩ አይደለም። አሁን እኮ ዘመን በ21ኛው ክፍለ ዘመን እንግዲህ ትልቅ ልጅ ምንድን ነው ጥፋቱ ስትል የተጠራቀመ ጥፋት ነው ያለው። ሁሉንም እስካላወጣች ድረስ መቼም ልፋታት አልችልም ትላለች። ተመክራም ተዘክራም ሊገባት የማትችል ነች። ስለዚህ ውሃን ወደ ክፍሉ አስገብተሽ አንቺ ውጭና እሷን ብቻ ነው የምፈልገው ሲላት እንግዲህ
ውሃም ፍርሃት ይዛለች። ስለዚህ እንቅልፍ የማይወስዳት ደግሞ አሟታል። ስለዚህ ሲል ታያቂኛለሽ ማርትዬ፣ እኔ ፍቅር የምልሽን ብቻ ነው ማድረግ ያለብሽ፣ አለበዛ ውሳኔን ታውቂያለሽ ሲላት እንግዲህ እኔ ልምከራት ላሳምናት ስትል ማርታ በማለት በንዴት ውጭልኝና አበጌልን ብቻ ነው የሚፈልገው። ምክንያቱም ተመክራ ተዘክራ ካልተማረች እንግዲህ እሷን እንዴት እንደመክራት እኔ አባቱ አውቃለሁ በማለት አንቺ ውጭ ይላታል። በስተመጨረሻም አብጌል እንግዲህ ትመጣለች። እዚህ ጋር ናታን ክፍሉ እያነበበ ይገኛል። በዚህ መካከል እንግዲህ ያልታሰበ ነገር ዳጣ ውሃ እየመታ እንግዲህ ቁጭ ትላለች ካጠገቡ። ማንበቡን ትቶ ውሃዬ እንዴት ነሽ? ምን ሆነሽ? አመመሽ እንዴ ሲላት አላመመኝም፣ ግን ኤቢን እኮ በጣም አባቴ ሊገርፋት ነው ሲል ምን አጥፍታ ነው? ምንም አላጠፋችም፣ መብራትም አላጠፋችም አለችው። ግን ያጠፋቸው ምንድን ነው ሲል ዳጣና ኤቢን ፈልጓቸው ነበር፣ ግን ዳጣ ወጣ ሁላ አብጌልን። ስለዚህ እዛ አትሂጂ ችግር እንዳለ ይታያል፣ እናም እዚህ ሁኝ ይላታል። እዚህ ቁጭ አትሂጂ ቢላትም ውሃዬ ግን እሱ ጎኑ ሂዳ ቁጭ ብላ ምስኪን ታስባለች። ሜሮን የምታደርገው ግራ ገብቷት በቁጣ እንግዲህ በሩን ዘግታ ከውጭ ምን ይሻለኛል? ምን ላድርግ? እነዚህን የእሷ ጥፋት እኮ አያልቅም። ማክሪያትም ዝግሪያትም አይገባትም። እስኪ መቼ ነው ይችን ልጅ ማስረዳት የምችለው ልትረዳ የምትችለው? እንደ ልጅ እኔ እንደ እናት በመክራት ምንጊዜም ግን ልትረዳ ያልቻለች በማለት እጅግ በጣም ወይዘሮ ሜሮን የምታደርገው ቅጡ ጠፍቷታል። ግን አበጌል ስትመጣ አቶ ደረጀ በጣም በብስጭት የተዋጠ ፊቱን እንግዲህ ነይ ይላታል ማለት ነው። እሱን ፍጥጥ ብላ እንትን ሆኖ የምታየው ምን ብዬ መክሬ ዘግሬሽ ነበር ሲላት እንግዲህ ዛሬን ይቅርታ ምን እንዳልከኝ አላስታውስም ትላለች። ስንት ጊዜ ከጥፋት መለስኩሽ፣ መከርኩሽ፣ ጥፋትሽን ደበቅኩልሽ ሲላት አናዳኝ ነው አላለችም። ምን አድርጋ አናደደችሽ? ደግሞ እኮ ያበሳጨችና ያናደደችሽ ይህን ነገር ንገሪ ብዬሻለሁ ስትል በጣም በሚገርም ሁኔታ እንግዲህ እንደለመደችው ወርዋን ትቀጥላለች። አቶ ደረጀ እንግዲህ ለሰው ልጅ ብለህ እኔ ልትመታኝ ነው ወይ በማለት አብጌል አሁንም ማነቆሯን አልተወችም። አስባችሁታል? አብጌልን አሁንም እንግዲህ ከውጭ አንድ የመጣ የመንደር ሰው አድርጋ ስለምታስባት እንግዲህ በጣም በሚገርም ሁኔታ አቶ ደረጀ ይገርፏታል። ምክንያቱም ከጥፋቷ እንድትማር ነው። ምን አጥፍታ ነው ግን እኔን በጥፊ ስትመታኝ መኪና ውስጥ ሆኖ አያት፣ ለዛም ነው ስትል ምን አርገሻ ነው በማለት እኔ ምንም አላደረግኳትም፣ ግን ደግሞ ስላየ እንጂ እሱ ያን ያክል የሚባል አይደለም ጥፋቱ ትላለች። እንግዲህ ወይዘሮ ሜሮን ጥፋቷን አጥፍታ ከሆነ ይገርፋት፣ ምን ላለሁ ጥፋቷ መቼም አትማር። እንዲሁም ስትገረፍ ጩኸቱን በመስማት እጅግ በጣም ይሳቀቃሉ ሁላቸውም። ጥፋቱን ካልሰማሽ መቼም ይሁን ልተውሽ አልችልም በማለት ማዬ በማለት ትጮኻለች። እንግዲህ ልጅቷ ልትሰማ አትችልም፣ ጭራሽ መንገድ ላይ የምታደርገው በማለት አቶ ደረጀ እንግዲህ ልጅቷን ለማስተማር ሞክሯል። እውነት ለመናገር ልጆች በብድር ይመለሳሉ ማለት አይደለም፣ ግን ደግሞ አቶ ደሬ መከረ ዘከረ ልትሰማው ባለመቻሏ ግን እንግዲህ በእጃችን ልጠፊ ነው ወይ ስትመከሪም ስትዘከሪም አልሰማም አልሽ። ችግር እኮ ያንቺ ነው። አሁን ላይ ይሻልሻል። ቢነግሩሽ አትሰሚም። ምን ማድረግ ይቻላል? አንቺ እንደሆንሽ ሁልጊዜ ሆነሽ በማለት እንግዲህ በመሀልም ወይ ከወዳሽ እንደ ልጄ በማለት እንግዲህ እናት አይደለች አይዞሽ ቀስ በይ ምናምን ዝም በይ በማለት ለማረጋጋት ትሞክራለች ወይዘሮ ሜሮን። ግን ደግሞ እንግዲህ አብጌል ሁልጊዜ ከእንደዚህ አይነት ጥፋቷ ምንም ልትታረም የማትችል ልጅ ነች። አንዳንድ ጊዜ እንደዚህ አይነት ልጆች ሲያጋጥሙ በነገራችን ላይ ቀስ ብሎ ሁልጊዜ እንግዲህ በየጊዜው ምክር እንደሚያስፈልጋቸው እንዲሁም የኑሮን ሁኔታ እንዴት እንደሆነ
ክፉንና ደጉን ለይተው እንዳውቁ ማድረግ የተሻለ ይመስለኛል። ምክንያቱም ሁልጊዜ ድሎት ላይ የሚኖሩ ልጆች በነገራችን ላይ ጥሩ ያልሆነ አመለካከት አላቸው። ዝቅ አድርገው ሰውን ያስባሉ። እጅግ በጣም እንግዲህ ከበታቻቸው ላሉ ሰዎች ጥሩ እንደማያስቡ ተምሬበታለሁ እዚህ ጋር። ምክንያቱም ጥሩ መኖር እያለ እንግዲህ ዝቅ ያሉ ሰዎች ግን እንዴት እንደሚኖሩ ያንን እሳቸውንም አንዳንድ ጊዜ ማስተማር፣ ሁሌ ጥሩ ነገር ቢማሩ በነገራችን ላይ ምክንያቱም ጥሩ መብላት ጥሩ መልበስን ሁልጊዜ የሚያውቁ ከሆኑ ጥሩ የማይለብሱና ጥሩ የማይበሉ በኑሮ ዝቅተኛ የሆኑ ሰዎችን ወይም እንግዲህ አባት ወይም እናት የሌላቸው ሰዎችን እንግዲህ ዝቅ አድርጎ ማየት አመለካከት እንዳለው ነው ያየሁት። ቤተሰቦች እንግዲህ ደቱ ወይዘሪት ውሃ እማዬ አንቺም አለሽበት እንደ ግርፋቱ በማለት ትቀልዳለች። ወይዘሮ ሜሮን ይስቃሉ። ውድ ቤተሰቦች ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። በተለይ ለቤቴ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ሼር ማድረግ ደግሞ ለሁሉም እንድደርስ ስለሚረዳ አበረታቱን። ወደ ሀገሬ ልጆች በኮሜንት አስተያየት እንጠብቃለን። መልካም ሙሉ። አሰላሙ አለይኩም ወራህመቱላህ። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ